አባቴ ምንድነው ከዩኒቨርሲቲ ተመርቄ ወጣሁ አይደል እንደ የሆነ ነገር አቋቁመኝ እንጂ ከዚህ በኋላ እየታገልኩ እኮ ነው የቻልኩትን እያረኩ ምን ትታገል? አረ ቆይ ሚስቴ ደወለች። ሄሎ ወይዬ እኔ ፍቅር እንዴት ነሽ? ሰላም ነው? ድንገት እኮ አባቴ ጋውኛ አባቴ ላስታውቅሽ በእናትሽ እንዴት ያለ ጥሩ ሰው መሰለሽ። እሺ እሺ ቆይ እሺ ላገናኝ። አባዬ ይኸው በቅርቡ አገባሻለሁ ሀብታም ነኝ። ሄሎ እናት ምን እንትን ያስብልሃል? እንዴት ነሽ? ይኸውልሽ አሁን ይሄን ልጅ ከህይወቱ ውጭለት ሁለተኛ እሱ ጋር እንዳታወሪ አባቴ ነግሬሻለሁ። አባቴ በጣም ጥሩ ልጅ ነው። ጥሩ ልጅ ነው። የሚያፈቅርሽ በእናትሽ በጣም ነው። ይሄን ልጅ ህይወቱን እንዳታበላሽ ከመስመር ውጭ። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ነው። በጣም ጥሩ ልጅ ስለሆነ እሺ ቻው ቻው አልካታ አልኳት። ሄሎ ዘጋችሁ ሳቶሎ ቻው ተለይ ቻው ይሄን ቅርብ ላይ ነበር የምዘጋው። ዘግታው ነው እንትን ልል ነው ልቀልብ ነው። ሁለት ሰው አምጥተህ ደግሞ ቤት እሷን አስገብተህ ና የምትገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ ባለቤቱ እኔ ነኝ። ና ወደ እንዴት ነው እንዴት ነው እንግዲህ እንደምታየው ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል ይችላል ቦታ ነው ሶሪ ይወጣበታል። እውነቴን እኮ ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀጭ 100 ሺህ ብር 100 ሺህ አይሆንም። 100 ሺህ ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያለሁ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። እና ታረማ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድከት አልገዛም። ወግት ለازم ይበል ወደዛ ደግሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅምህ ከፈልክ ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣ ከሆነ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ታላዛው ምን አባክ እንትን አይ ቆይ እሺ ምን ፎርቹን ምናጅም እንገድ ወርጩት እኮ ሄደ በጣም እንደው ብትጣልክ ተርሰው ህፃን ልጅ ነበር እኮ አሁንማ ጎረመትክ። ሄሎ አቤት። ኧረ ተይ አንቺ ልጆቻችን እናሳድግበት ተይ። እኔ ሚስታገባው ብዬ በቃ ሚጥሚጣውን ሽብኝ ናቶሎ የት ነው ያለኸው? ጋሽቀጭኑ ጋር ነኝ። ናቶሎ በቃ አቤት ናቶሎ። ሄሎ እናት አቤት። ጋሽቀጭኑ ነኝ። ምን ሲላንተ ሰውዬ ለምንድን ነው ከባለቤትህ ጋር ያለህን ግንኙነት የማታቆመው? ቆሻሻ ሰው ይል ባለቤትን አታማቅጥብኝ። በቃ አንተ እርሜህን ጨርሰህ ከዚህ በኋላ ነው እንትን የምትልም አየህ። አስቀይማታል ባለጌ ነው አለችህ። እኔ ምን አደረኩ? እየጠጣህ ዝም ብለህ እያመሸህ እየገባህ ጥርግ አድርጋ ሰደበች። ማኪያቱ ራሱ አሰደበኝ እኮ አሰደበኝ እኮ። ምን አለ የኔ ታሪክ። አንዴ ደግሞ ሽፍታ ዕቃ ይዤ እየመጣሁ ሽፍታ አገኘ። በዚህኛው ሲመጣ እኔ በዚህኛው ባኮረባቲ ጫማ ጥፊ። እውነቴን እኮ ነው። ቀላል ሰው አድርገኸኛል። አባባ እንትን ሰርግ አስጨፋሪ ነበር። ሰርግ ይላል እንዴ? እኔ ካለው እኮ ነው ያለሁበት ሰርግ እኮ ድምቅ ነው የሚለው። ካልኩት ሰው በቃ ቆም ነው። እውነቴን እኮ ነው። አሁን እዚህ አምሳ ግማታም ተሰብስባቸው እኩል ስንጫወት ስናወራ እውነት አይመስላችሁ? ስርዓት ያዙ ናባክ ታመጣለህ። በቃ እንደው እስካሁን አትበል አላልኩም። ትገላመጣለህ ስትል ልጅ ጋር መቀለድ አቦ ሰብሮ ነበር እጅን። እናንተ አይደላችሁ ነገ ቆነጥጣችኋለሁ። አንተ ጋር ታገላለህ መስላጅ። እኔ በሰዓቱ አስጎብኝ ነበርኩ። ያን አስጎብኝ ነበርኩ እኔ በሰዓቱ። በጣም ብዙ ሰው ይወደኛል። ብዙ ሰው ነው የሚያፈቅረኝ። ደግሞ ብታይ እንግሊዘኛ በቃ ና ይሉኛል። ቻይናው ፈረንሳይኛው ና ይላል። እንግሊዘኛው ፕሮናንሴሽን እሱም ራሱ በጣም ጎበዝ ነበርኩ። በጣም እችላለሁ። ያልሄድኩበት ሀገር የለም። ከኬንያ ተነሳው እናንተ ከኬንያ ተነሳው ጀርመን ሄድኩ። ከጀርመን ደግሞ አፍጋኒስታን ገባል። ከአፍጋኒስታን ደግሞ የት እንሄዳለን? በሊቢያ ሰሃራ በረሃ ብለን በዚህኛው አቋረጥና በዚህኛው ደግሞ ሄድን። የዓለም ካርታ ታሪክ ነው የተሰራው። የዓለም ካርታ የት ነው የተሰራው? እንዴ የዓለም ካርታ የት ነው የተሰራው? የዓለም ካርታ የት ነው የተሰራው? የዓለም ካርታማ እና ለሚቱ ቤት ዳቦ በእንጀራ እየበላሁ አይደል የሳልኩት። ፊት ሲሰጣችሁ እንትን አትበሉ። እኔ የድሮውን ትዝታዬን ነው እንጂ ያጫወኳችሁ።
ነቀላ እንግዲህ እኔ መሰለኝ አንተ ተስናቱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንደ እኔ መሬት አንተ አትስናል ባል እንደዚህ ምን እያለ ነው ልጅ? እዚህ መኪናውን አቁመህ አላየሁህም? ባታዊ ነው አይደለ? እዚህ ላይ ጉድፍ አላየህም? እንደዚህ ላይ እዚህ እንትን ነገር ሳታይ ልጫንህ ነበር እኮ እንትን ባለ እንትን እኮ ነው መቱኝ። እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ ነው መጣው እንደ ጥሩ ነገር ሲሰራ መተውኛል። እንደዚህ ጋር አልመታውህም። የሆነ ነገር ነው ያራገፍኩት። ሲያስፈራራ አንተ የደም ምን አይነት ሰው መጣ? የሚራገፍ እናንተ አታውቅም እንዴ? ለምንድን ነው መቱኝ? አልመታውም እኮ ሲጀመር የኔ ብሎ እንትን ቀስቀጭኑ አያውቅም ማለፍ። ስማ ትምህርትህን ትማር ከሆነ ትማራታለህ፣ እማትማር ከሆነ ቤቱን ለቀህ ተወጣታለህ። እኔ በዛ አልደራደርም። ድሮም ጓደኞች ያውቁኛል፣ አሁንም አልደራደርም። ልጅ ሆን ካልሆንክ ሌላ ታሪክ ነው። ልጅ ሌላ ነው። እዚህ ጋር ህይወት አለ፣ እዚህ ጋር ህይወት አለ። ሌላ ታሪክ አልፈልግም። ተወጣታለህ። ጭራሽ ሴትን ማቅፈት ትዞራለህ ትምህርትህን ዘግተህ። እኔ ይሄንን አላቅም አሉ። ይሄንን ና ጠጋ በላይ ልንገርህ። የኔ ህይወት የተበላሸው እናትህን ያገባሁ ጊዜ ነው። አፈጠጥስ ምንድነው ያልከው? እና እናትህ ናት እንደኔና እንደናትህ ተሞክሮ መውሰድ መታይ ነው እንዴ? ተጣጣ ይሄ እናቱ ጋር ነው ይሄ ያዝ አልፈታም አልኩት። እጅ ጥምጥም አንገቱ ላይ በቴስታ አፈረጋግጬ ልቅ ሰላም እኮ ማንም ጋር እኮ የምትሄድ እኮ ወንድ ጋር እኮ ትሄዳለህ ብዙ ጊዜ ለጨዋታ አንተ ዝም ብለህ አፍህን እየከፈትክ ቢሮ ጣገብ እኮ ነው ያለው። ታሳስረዋለሁ ዝም ብለህ ቅማላም እንትንም እና ቢሮ ልግባ በቃ ቢሮ ልግባ መጣላት እኮ ክልክል ነው። ቢሮ ውስጥ እኮ መጣላት ክልክል ነው። ባሳስር ወሳው ቢሮ ውስጥ መጣላት ያስጠይቃል። ባሳስር ወስ ደበደበኝ እንጂ ጅን ነው እንዳይነቃ በለው ነገር ነው። ተመለስ በለው ከሽከተ እንደምን ነካችሁ? እንደው እኮ ነው የሰማሁት እኮ አሁን እኮ ነው የሰማሁት እኔ እኮ ምን አሁን ሁሉም እኮ ተሳምቷል። እንዴት ነው? አማን ናችሁ? ብቻ ጎሳ ሰመኝ እኮ ተኩሳቱ የለብና እስኪ በዚህ ባንገቴ ውስጥ ግባት በውስጥ ገባ ወደ ውስጥ እስኪ ግባ አለድም አንተ ለወደች አለ እንዴት ነው ታዲያ? አሁን እንዴት ነው? ምንድን ነው ያስከው? እርሱ ነው ያሞታል ብሎ እንጂ ያስተማ ያው እኔ እኮ እንኩስቲን ሰራተኛይቱ እየበላችብኝ እያመጡ ብትሷ አመጣ በላችብኝ። እሷ ጋር ግን ያለውን ነገር ተው ብያለሁ። አለዲ እየበላችብኝ ብታይ ብዙ እንትን ነው። ምንድን ነው ይሄ እኮ ያስከቱን ነው ሱካር ነው የሚበላው ግምት እያደረክ ብሎ እስኪ ዘጋኝ። ምን አላስበላኝም እኮ ዘግቶኛል እኮ አላስበላኝም። በኋላ ለሊት በላሳል። ምን ልታረጉ ነው ታዲያ? ምን ልታረጉ ነው? ለሊት ትበላዋለህ ሰራተኛይቱ ያስገባው። ኧረ ጋሽ ቀጭኑ እንኳን ደስ አላችሁ። ኧረ እኔን እኮ ነኝ። ለምን እንኳን ደስ አላችሁ? ለምንድን ነው አትነግረኝም? ቲክቶክ አዋርድ ላይ በቃ ወታር ቢበላችሁ እንጂ ቤተሰቡ ምን ዝም ይላል። ቮት ምንድን ነው? ቮት ነው ይምረጡ አንተን። ኦኬ ዝም አይባልም። አዎ በቃ ለቤተሰብ ተናገር። እሺ ቤተሰቦች እንግዲህ የ2025 ኮሜዲ ዘርፍ ተመርጠናል። እየገባችሁ ከፕሮፋይል ስር ያለውን ሊንክ እየነካችሁ ቮት አድርጉን፣ ምረጡን። ኧረ ዝም አትበሉ ወገን። ጋሽ ቀጭኑ ናማ ና ቶሎ ና። አይታችኋል? አያቸው እነዚህን አይታችኋል? አያቸው ናማ
ቀስ ብለህ ና ድምፅ እንዳይሰሙ ተጠግተን ያቸው ምን እናድርግ? ፍቅረኛሞች ናቸው። አዎ ፍቅረኛሞች። እንዳትደንግጣቸው። ተው በፍቅረኛሞች መሀል አይገባም። መስገድን እንኳን ይሄንን ስንት አሳልፈህ ተናዱ ሊመታ ይችላል። ልጮህባቸው እንዳይመታሽ ልጮህባቸው እሱ ነው በል ብሎኝ ነው። ለምተረው ለምተረው ጥበቃው ወና ጥበቃው ተው በቃ በይ መታኮ ገስከጭ ነው ይከላመጣል። ደግሞ ከሷ አቅንብሶ ነፍቶ ነበር አሳየው ነበር። ከሷ አቅንብሶ ደግሞ ውጥርጥር ያለ ውዳቂ ይመታል እኮ ገስከጭ ነው። አልመታኝም እኮ መታው ተገላመጠ እንጂ አልመታኝም። መታው ምንድን ነው የምትለው አንተ? ሰላም አላችሁ ጋሽ ቀጭኑ ጋሽዬ አንተ ና ሌባ ደግሞ አንተ ብሎ አምታች ምን አረኩ ጋሽ? ባለፈው ዶሮ ሰርቀሃል። ምን እኔ እኮ አይደለሁም የሆኑ ልጆች እኮ ነው ላስረዳሽ። አንተ ልጅ ነህ ደጋግሜ ያልናገር እሺ ምን ሌባ ሰምቻለሁ። ሌሎች ናቸው። እኔ ምንም አልልህም። ስምህ ጠፍቷል። እኔ አልናገር ሌብነትህን አቁም ነው ያልኩት። ሌላ አልናገር። እኔ አይደለሁም እኮ ጋሼ አመጣላችኋለሁ ከፈለጋችሁ ሰዎች። ዶሮ ሁለተኛ እንዳትሰርቅ። እኔ አይደለሁም። እንካው ካርድ ሙላና ስጠኝ። አንተ የሚጠንቃቃ ሰው ካላገኘህ አትምርም ዘንድሮ። እሺ እንደኔ እኔ ነኝ የምነቃበት። አዎ በጎቹ እየጮሁ ነው። ታው ዝም ብለህ አንተ ወደዛ እንትን በላቸው። እንደኔ አይነት አዎ ጋሼ ቆይ ይሄን ሌብነትህን አቁም። እኔ ስለነቃሁብህ ነው። እኔ አንተን እነቃብሃለሁ። እንኩ ወልቼላችኋለሁ። እኔ ላስገባላችሁ። በቃ ጎበዝ። ግን ይሄን ሌብነትህን ሌላ ሰው እሺ ከኔ ከጎረቤት እየጠራችኝ ነው። እኔ አንተ ማንነት ታውቃለህ። እሺ በቃ ጋሽ ሌባ እሱ ዶሮ እየሰረቀ እሱ ታረኩስ አንቀጣልክ ገንዘብ የመጣ ጊዜ አትነካኩ ጋሽ ቀጭኑ እንኳን እኔና ስንት እናነዳለሁ። ይሄሳ ምንድነው? አሁን ይሄ ተው አትነካኩ። ይሄ ምንድነው? መምላ አትነካኩ። ነዳህ አሁን አንተ ምን ታመጣለህ? ምንም ማለት ጋሽ ቀጭኑ ጫራቱ ቀጭኑ ምትወር ብር ይቻላል። አንሷት ምትወር ብር ላይ አንሷት ምን 100 ብር አንሷት ምን ስማ መጣ አሁን ባልጋራ እንዳትጋራኝ አልጋራው ከዚህ ጋር በር ነው በልቻው ውዴ አዎ አይ ወንድ ሰላም ፋዘር ጋር ላስተዋውቅሽ ያጠፋ ፋዘር አውራት ተወግዳ ጓደኛዬ አዎ አይደለም በቪዲዮ ነው ፊት ለፊት እንደዚህ ያድርግ ነው እያየሁ ሰላም ነው። አፍንጫዋ ትልቅ ነው ብቻ ወደ ስልኩ ስለተጠጋች ነው። ያው እኔ እኮ ራቀርኩላት ራቅ እኮ አልኩላት። አይ እሷ ስለተጠጋች ነው። አብንካር ወይ ወደዛ ይዘህ ሂድ። ምንድን ነው የምታሳይኝ? ውዴ አይ ስለሆነ በኋላ አወራሻለሁ። አፈር ብላ ደግሞ አፍንጫዋ ትልቅ ይዞ መጣች። እንደዚህ ላይ የሚያክል አይደለም እኮ ቤት አላት እኮ ቤት አላት። ኧረ ቤት አላት። ጎበዝ። እንግዳማ አንተ ቤት ትሰራለህ እንዳንተ ጉዝፍ አጣጣ አንተ ተረክረክ ቤት አላት። አቦ ግን ወደዛ ሂድ አትበደል። ሰዎቹ አባት ለልጆቻቸው ቤት ይሰሩ አይደል? ቤት አሰራም እንዳንተ ለራስህ አንተ አሰራልኝም እንደበለ ከዛ ወጣም እንደመጀመሪያ ልጆቹ እኮ እዛ እየሄዱ እኮ እየላኩ እኮ ነው የሚሰሩት። አጣጣ ቤት አላት ይለኛል እንዴ? ታዲያ ቤቱ ለኔ መሰለህ ለአንተ ነው እንጂ አስጠልተኛል። ወደዛ የተነስ ስታስጠላ ጅምር የተጀመረ አንተ ምን ቤት አለ ታዲያ ለኔ መሰለው ቤቱ ለሱ ወይ ኩረፍረፍ ድሮ መዝጋቢ ነበርኩኝ እኮ ድሮ ቤት ጽሁፍ እኮ አሁን ኮምፒውተር ያሰኛል። በጣም ነው የሚያምረው። ዛሬ አወራታለሁ እዚህ ነው የምትሰራው እኛ ጋር ላውራት ላስደንግጣት አስደንግጬ አስመስዬ ከየት መጥቶ ነው? ከታች እየሮጠኝ የመጣው አንተ ላይ ይሁን። አሁን ባስደነግጣቸውስ
ባስነግጠው ሰው ደንግጥ ራስህ እየደነገርክ አስደነግጠኝ ሆዴና በውስጤ በቃ ይቅርብ። አንተም ትልቅ ሰው ነህ ጋሽ ቀጭኑ። አይ እኮ ለማጫወት ምናምን ነው እንጂ አሁን ባስደነግጣቸው ሁለቱን ከየት ይመጣል አሁን? ሰይጣን የመሰለ አየሁ ሰይጣን በመታው ሰው ለምን ብለህ ትመጣለህ? ተው እንግዲህ አንተ ጋር እያወራህ ነው። ወይኔ ወደ ዘይት ለምን ትመጣለህ ነው ያልኩህ እኔ። ጋሽ ቀጭኑ ና ቶሎ ና ጋሽ ቀጭኑ ና ቀስ በል ቀስ ኧረ ቀስ በል ጋሽ ቀጭኑ እንጂ ቀስ በል እንጂ ጋሽ ቀጭኑ ቀስ በል ለምጄዋለሁ እኮ አልወጣም። አንተ ትልቅ ሰው ነህ። እንደዚህ አሁን አዝሩኝ በወርቅ ሳሁ ለልጆች ጸረ እንትን ለሆነ አየህ ጥሩ አይደለም። አሁን በዛ በወርቅ እኮ ኖርማል እኮ አይደለም። አሁን የሰራው ስራ ጥሩ አይደለም። አየሁ እኔ እኮ አገነዛዝባለሁ ግን ያው ትንሽ ኧረ ትንሽ ማማ አየህ ግን ስሮጠው ጎበዝ ነው። አስደንቃለሁ። ሄድልኝ እንዴት አየኸው? ሄድልኝ እኮ እኛ እኮ ይሰራል ምንድን እኛን እኮ ይሰራል ሁሉንም እኛ በቃ ሁሉም ቦታ ራሱ እኛ አይደል እንደሰራ ጣሊያኖች ሽቦውን ይሄን አመጡልን። ይሄ ሽቦውን አመጡልን። ግጥምጥም አደረኩት እኔ። አንተ ነው የሰራኸው? አዎ ብቻዬን ነው ብቻዬን። እንደ ሁሉም በቃ እኔ ምን ካልዋቸው እኮ አልበላ ካልዋቸው እበላለሁ። ቶሎ በቃ ባለበት እንትን አትነካኝ። ጠብቅኝ እዛው። እሺ እንዴት አለ እዚህ ሰው ይፈልጋል። ሰላም እንደው ተቸግሬ ባንዲራ መጣ ወደ ጋሽ ቀጭነ ችኩል መድኃኒት ተቸግሬ ነው የመጣሁት። ምን ነው በጣም ተቸግሬያለሁ። ሚስቴ በቃ ከእኔ ጋር አይደለችም፣ ስልኳ ጋር ናት። በቃ ቴክስት ምንም ሌላ ሰው ጋር ታወራለች። እኔ አሁን ይሄንን የሚስቴን በቃ የስልኳን ጋር እንዳትሆን መቆላለቻ ያለው አልገባህም እንዴ? ከሌላ ሰው ጋር እያወራችብኝ ነው። ከሌላ ሰው ጋር እያወራች እየተጻጻፈችብኝ ነው ሚስቱ። መፍትሄ ካለህ ለዛ መፍትሄ በቃ መቆለፊያ መፍትሄ ይፈልጋል። ሆነ ኦኬ ስራለህ 400 ብር ናት። ችግር የለም። እሺ ላምጣልህ። እሺ እሺ እስከዚህ ችኩል ጋር መጣ እኮ መፍትሄ አታጣም። በቃ እንካ የምትጠቀመው ምን መሰለህ? ስልኩን ታስቀምጥና እንደዛ አድርገህ ነው በስልኩን የምትመታው። እንደዚህ መድኃኒቱ እሱ ነው። አዎ መድኃኒቱ ይሄ ነው። ስንት ነው? ድንጋይ ትመስላለች ግን መስበሪያ ናት ስልክ። ሌላ ምን? አይ ይሄው ነው። ይሄ ተሰራርች ያቀርብ 400 ብር ነው። 400 ብር 400 ብር ነው። በቃ አሁን ይሳብራ ስልኩን ያዝ አድርገህ በሱ መከስከስ። አንተ ዳር ይዛት ሄደም እንዴ? ልትገጨኝ ነው እንዴ? ህይወቴ ላይ የሌለው አንድ አሙስ የቀረሽ መግሌ ዳር ይዛት ሄደም እንዴ? አዎ በዚህኛው መታጠፍ ትችላለህ እንደ እኔ ጋር ነገር ምን አባቴ ምን ታመጣለህ? ምን ያልኩት? ኧረ ወይኔ ምን ያልኩት? እስካሁን ምንድን ነው ያጠፋሁት ጥፋት? ስርዓትህን ይዘህ ዝም ብለህ ለራስህ ስርዓትህ የጉፋፊያም ልጅ እንዴ ያዳል እንዴ? ጋሽ ቀጭኑ እንዴ ፈልገህ ነው? ጋሽ ቀጭኑ ምን ፈልገህ ነው እንዴ? ቆማ አውራኝ መጀመሪያ አውራኝ። ጋሽ ቀጭኑ ምንድን ነው የምትለው? ሰላም ነው ጋሽ ቀጭኑ? ያስደንግጣችሁ የሚያስደነግጥ እንዴ ፈልገህ ነው? ምን ሆነህ ነው? ምንድን ነው የምትፈልጉኝ? የሆነ ዝግጅት አዘጋጅቷል። እዚህ ክብር እንግዳ እንድትሆንልኝ ነው ጋሽ ቀጭኑ። አንተ ነህ ያለኸው ሰው። በቃ ጋሽ ቀጭኑ እሺ ታዲያስ ምንድን ነው የምትለው? በቃ እንድንሄድ ነው። ካሄድ ልበስ በቃ ለባብስና እንሂድ። በቃ ይሄን ጋሽ ቀጭኑ ይሄ ምንድን ነው? ማለዳፉም በቃ እሺ ወደዚህ ነው። አዎ ወደዚህ ነው። እሺ ድንገት እኮ ስትወጡ በቃ እንሂድ። ተደስቻለሁ። ሰላም ነው። አለን ያበደርኩን ገንዘብ ቀን ገደቡ አልፏል። ኦኬ ቀኑ ደረሰ እንዴ? ቀኑ አልፏል። በቃ አመጣለሁ። ምን ችግር አለው ታዲያ? ሁሉ ጊዜ ማመጣለሁ ታል ከየት ነው የምታመጣው? ያው አመጣለሁ። ምንም ችግር የለውም። ስንት ጊዜ ሆነ እኮ። አይ አንተም በር እንኳን አመታተህ እኮ ጥሩ አይደለም። አመጣለሁ በቃ እሺ። ነገ አመጣለሁ በቃ እሺ። ነገ ግድ የለም። ነገ አመጣለሁ። ከየት ታመጣለህ? ነገ አመጣለሁ። ከየት ታመጣለህ? ሁሉ ጊዜ ነገ ትላለህ። ከየት ታመጣለህ? ከየት ታመጣለህ? በኢትዮጵያ ትልቁ ጌሚንግ ፕላትፎርም የሆነው ሁሉ ጌምስ ለመጀመሪያ ጊዜ አቪያ ማስተር የተሰኘ ጨዋታ ይዞላችሁ መጥቷል። እንዲሁም የተለያዩ ጨዋታዎች ያሉት ሲሆን ቴሌግራም ላይ ሁሉ ጌምስ በማለት ወይንም ደግሞ ሊንኩ ባዮ ላይ አለ እየገባችሁ ፈታ እያላችሁ ገንዘባችሁ ማፈስ ትችላላችሁ። ሁሉ ጌምስ በቃ ነገ አመጣልሃለሁ። የመጨረሻ ነገ በቃ ነገ ይዘልህ ነገ በዚህ ሰዓት እና ቶሎ እሰጥሃለሁ። ከዛ ኃላፊነቱን ሂድ በቃ አዎ ጥርግ በል ሂድ። ሁሉ ጌምስ እያለ ነገ በዚህ ሰዓት ና ቶሎ ይሰጣል ብር። ሁሉ ጌምስ እያለ ታዲያ ይቸጋገራል መሰለው እንዴ? ደግሞ ጋሽ ቀጭኑ ምን ሆነ ነው ደግሞ እስኪናቶ ነው ሰው አያውቅም። የሰው ልክ አያውቅም። ምን ነው እዚህ ናችሁ እናንተ? እኛ እዚህ ነው። ቤንዚን የሚሸጠው የት ነው? ቤንዚን አላፈልገው ጋሽ ቀጭኑ። ኧረ ተውማ ቆይ ችግር የለውም። አሁን ነገር መጀመሪያ እኔ ሰው ላይ አይደርስም። ቤንዚን አንተ መኪና የለህ ሞተር የለህ ምን ያደርግልህ? ችግር የለውም። እኔ ሰው ላይ አይደርሳለሁ አልደርስም። አትደርስም። እሺ ማንም ያውቃል። አዎ
ይሄ የጎረቤታችን እኔ ጣገብ ቤት የገነባው ትልቅ ቤት ይሰራው እሱ እኮ መውጫ መግቢያ ከለከለኝ እኮ ምንድነው የምን ወደ እኔ ቤት በሱ በር ነበር እንድትታከክ የምገባው አሁን ወደ እኔ ቤት የምትገባ ከለከለኝ እና ምን ታረግ ነው የኔ ቤት ላቃጥላት እንዴ ያንተ ቤት እኮ ከመቃጠሉ በላይ የሱ ቤት ነው ጉዳት የሚደርስበት እኔ የማቃጥለው የራሴን ቤት ነው አቃጥላለሁ እሱ እኮ ነው ተጎጂ የሚሆነው እኮ የራሴን የማቃጥለው የራሴን አቃጥላለሁ ገስከችን ምን ነው እኔ ሰው ላይ አልደርስም አደርስም አሁን ቤት ያለበት ቦታ ሄጄ ገዝቼ ቤቴን አቃጥዬ ተወርላለሁ የሱ ቤት እኮ ነው ምን አገባኝ እኔ ስለሱ ምንድናችሁ እናንተ ምን አገባኝ ለማንኛውም በዚህ ጋር ተመለስ በዚህ ጋር ለለ እንዴ እሱ ቤት እኮ ምንም አይደለች እሱን ለማቃጠል ፈልጎ ዩኒቨርሲቲ ነበር አንተ የተማርከው አዎ ጋሽ ነው ውልቀት የተወላከፍክ መንካካ ናንተ ይሄንን ወንበር መልሶ ሲጥልህ ደግሞ ናንተ ብያለሁ ናንተ ይሄንን ናንተ እዛ ጫት ዘመን ከሚያመናክህ አንተ በልቶ ልበል አንተ ምን አይነት ውልክ በያያተኝ ምን ያመናክካል ወደዛ ስታስጠላ ተበል ታተልክ ሳቱ ማታ ይሄ ነጫጥባ ነጭ መሰልክ ተከከጁ መታኩ ግን ይመታኝ ነበር አልመታኝም ኧረ አልመታኝም መቼ አሁን ኧረ አልመታኝም ዩኒቨርሲቲ የተማርከው ይሄንን ነው እንዳንተ ደንቆሮ ጋስከጅ ነው ሰላም ነው ፈልጌ ነበር እሺ አንዴ ፈልጌ ነበር ጋስከጅ ነው አንዴ አውራኝ እኮ ምንድን ነው ፎሎ ምናምን ለማስቀየር ፈልጌ በፍርድ ስሜን ላስቀይር በፍርድ ቤት ነው ብር ትከፍላለህ ምናምን አሉ አንተ ደግሞ ሰው ታውቃለህ እንደው ቶሎ እንድታፋጥንልኝ ነበረ እንደው ሰው ስለምታውቅ እንደው ለብሩ ችግር የለም ስምህን ለመቀየር ነው ስሜን ለመቀየር ማን ነው ስምህ እኔ አሁን ፏድ ሰይድ ነው ሙድን ሰይድ ብያለሁ አረጋ እንደሱ አይደለም ጋስከጅ ኦ ማይ ጋድ ነው እያልከኝ እኔ አሁን ሳዲቅ ትልቅ ቢዝነስማን ነው የምሆነው በጣም አዎ ከዛ አንተ ቀስ ብለህ አትነዳም ያንኳኳ የሚያንኳኳ አንተ ይፋፋሽ ቀስ ብለህ አትነዳም ምን አባቱ መጣልህ ጋስከጅ ነው ይባልም አረ ምን አልኩት ስለ ስራ ነው ያወራነው በለው ስለ ስራ ነው ስራው ምንድነው ምን አይነት ስራ ነው አትጨናንቀው በለው እንጂ ስለ ስራ ነው ያወራነው በኢትዮጵያ ትልቁ ጌሚንግ ፕላትፎርም የሆነው ሁሉ ጌምስ ለመጀመሪያ ጊዜ አቪያ ማስተር የተሰኘ ጨዋታ ይዞላችሁ መጥቷል። ቴሌግራም ላይ ሁሉ ጌምስ በማለት ወይም ሊንኩ ባዮ ላይ አለ እየገባችሁ ገንዘባችሁን ማፈስ ትችላላችሁ። ይሄንን እኮ ነው ያልኩት። ሌላ ምን አልሰደብኩም። በቃ ችግር የለውም። አመሰግናለሁ። ግንባሬን አትስመኝ። እሺ ችግር የለውም። አያ ካምፓሪን ሳሚ ብየው በነበር ከስሜ ነበር ግን አየኝ ግን ሳስመው ሳይመታኝ በላሁን ሂድ በቃ ሂድ እዚህ ፎቶ መነሳት አይቻልም ክልክል ነው ምን ችግር አለ እዚህ ፎቶ መነሳት ክልክል ኦኬ ገንዘብ ፈልጋ ነው ብር ፈልጋ ነው አይደል ስንት ነው ፎቶ መነሳት ክልክል አንተ ደህና ፎቶ አንሳው ብር ፈልጋ እና ፎቶ አሪፍ ፎቶ ያንሳው ሄድ ፎቶ እዚህ መነሳት አይቻልም እስከት ጉፋፊ ዝም ብሎ ይቀልድብኛል ማንም ምጫጭ አጋሽ ከጅሩ ቀልደህ አልቅም እሺ ተመርቀሃል አሁን አንተ ግራጁዌት አድርገሃል ተመርቄያለሁ አረ ምንድነው ዘጋ አታ ያው ና እየሸናየው ስንቱን እየሸናየው ና ገትረዋለሁ ወስጄ እዛ ደሞ ተማነ ምን አገባ ታዲያ ስንቱን እዛ ለሸና ነው እና ምን አገባ ሄድ በለው እና ሄድ በቃ ተው ጥሩ አይደለም አይ ያማል እንዴ ጥሩ አይደለም ነው እንጂ አሁን ምንም ባሳስረውስ ባስመታው ተሰስረው እታላ ነገሩን ዝም ብሎ ቢሄድስ ማን ይናገረው አንተ ነህ እኮ መጀመሪያ ነው ያልከው እኔ አይተው ነው አዳልሸናስ እኮ እሱም መጣ አንተ እኮ ዝኑረህ ነው አሁን እንደዚህ የምታስበቀል ፊት ሰተ እኔ እና ስለው አትቆጣም እንደ አንተ ምን ብዬሽ እሺ ማትረባ ፈሪ ዘረጥራጣ ቅዘና ሰላም ነው ጋስከጅ ነው እንዴት ነህ ሰላም ነው ፈልገን ነበር ለቃለ መጠይቅ እኮ ተግባብተናል ምን ነው የተደናገረ ትመስላለህ አይዞህ የሚጠየቀው ጥያቄ እስኪ ውስጥ የተጠየቀው ጥያቄ ልክ እኮ ናቸው እንዴ ብሩ ነው ምን እየተደረገ ነው የወጣቱ ብር አሁን የት ነው የገባው ለወጣቱ ሰብሳቢው እኮ ዋናው እኮ ነኝ ዋናውን መጠየቅ ሲገባው እዛ ሄዶ ይጠየቃል ምናምን ተሰው ይጠየቃል እኔ አይደለም እንደ ዋናው አንተ ነህ ዋናው አንተ ነህ ያው የጠየቅነው እኮ አንተ ነህ እኮ ያኛው ለምን ተጠየቀ እኔ ጋር መታችሁ አትነጋገሩ አንድ ስለነበራችሁ ነው አጋሽ ነው ትርክርክ የተተረከረ አሁን ሌላ ነገር አትበል ገስቀጭ ነው አሁን የምትሰጠው ከሆነ የወጣቱን ብር ስጣለ በለዛኛ ገስቀጭ ነው አንፋታ ብመታ አሲታለ ብመታኝ እሺ ግደለኝ ልሙት ገስቀጭ ነው ምንድነው እያልክ ነው
አንተ ተቆስ ንካኝና ስሞት እዛው ታገኛለህ። ይሄንን አልፈልግም። በጥቁር ጠርሙስ ያለው ነው የሚቀዳው ነው ያልኩህ እንጂ እዚህ ኮካ ማለት ነው። ኮካ ማን ይደግፋው? ጥቁር ጠርሙስ ያለው ነው የተቀዳ ጥቁር ነው ውስጡ ጋር ጠርሙስ። እዚህ ማን ይደግፋው? እኔ ተኛለሁ። ሄድ ዝም ብላ ገዝተህልኝና ምንም አትሆን ነው ገና እሰራለታለሁ። ይሄንን ችግር የለውም። 30 ብር ብድር አለብህ። ገንዘብ ቢኖረኝ እኔ አልገዛውም። እንደ አንተ አስገዛ ፈልጌ ነው እንጂ ያመመኝ አስመስዬ ብስል እኮ ጅል ነህ እንደ አይ አልገባም። 200 ሺህ ብር አልገባም ነው የምልህ አንተዬ። ጋሽቀጭ ነው ፈልገህ ነው? የለም እኔ ላይ አልገባም። አሰማም እንደኔ አካውንት ላይ 300 ብር ብቻ ነው ያለው። 200 ኧረ እዚህ ጋርማ አሁን አታድርቀኝ። የስራ ሰው ነኝ አቦ። 200 ሺህ ብር አንተ ላይ ተሳስቼ አካውንት አስገብቻለሁ ብር አለ። ገብቶ ሊሆን ይችላል። ጋሽቀጭ ነው ተሳስተው። እኔ አካውንት ላይ እኮ 300 ብር ነው ያለው። ሞባይል ባንኪንግ ትጠቀማለህ? ግን ማየቱን አላቅበትም። ግን ዝም ብሎ እንትን ሲል ያ ዝም ብሎ እኮ ነው። አንተ እኔ አንተው ጋሽቀጭ ነው ስልክህን ይዘኸው የለ? አይ ዝም ብሎ እኮ ነው። ይሄ ዝም ብሎ እያምታቱ ሊያጭበረብሩን እኮ ነው። ጋሽቀጭ ነው ገብቷል እኮ። ልክ ነው ገብቷል። 200 ሺህ ብር ገብቷል። 200 ሺህ ብር ገብቷል። 200 ሺህ ብር አዎ ገብቷል። ጋሽቀጭ ነው አስገብቶለታል። የኔ እኮ ነው የለኝም ከ300 ብር ውጪ እያልክ ጋሽቀጭ ነው የኔ ነው ትላለህ እንዴ? የኔ ነው ማለት 200 ሺህ ብር ገብቷል። እዚህ ላይ ገብቷል። የኔ ነው እኮ ባለፈው ስራ ባለፈው አበላችን ገብቷል። አረ እንዴ ጋሽቀጭ ነው አንተ 200 ሺህ ብር እንዴት አበል ይኖራል? ከ300 ከ400 ብር ያልበለጠ አበል 200 ሺህ አበል ይላል እንዴ? መልስ ጋሽቀጭ ነው። ምን ነው የምመልሰው? አሳዝነም እንዴ እኮ የባለፈው አበል ገብቶ ነው መሰል አላጣራና ነው እኮ ነው እንጂ ስብሰባ የተሰበሰበ ይችላል። ጋሽ ሰላም ነው? ተቀቀኝ እንዴ! ኧረ ሰውዬ ተረጋጋለህ እንዴ? እኩያ አይደል እንደ ጋሽ ትለኛለህ እንዴ? የምን እኩያ ነው? መንገድ እኮ ልጠይቀውት እኮ ነው። ተረጋጉ። ቆይ ሰላም እንዴት ነው? ሰላም ነው አለን ይመስገን። ምን ፈልገህ ነው? መንገድ ልጠይቀውት ፈልጌ ነው ጋሽ። ታዲያ ለምን ነካኝ? ብነካውት ምን ችግር አለው? መንገድ ለመጠየቅ አንዴ እና ታዲያ መንገድ እዛው አፈልግም። ለምን መጀመሪያ ያስከኝ ከመንት ተበልቼ ነበር። ወዴት እየሄድክ ነው? ተመለስ። ሂድ ወደዛ ተመለስ። እዚህ መግባት አትችልም። ተመለስ። ወደዛ ሂድ። ቀጥል። ተመለስ። አትመለስም እንዴ? እሱ እየሄደ አይደል? ታዲያ አላየሁም። ታዲያ እንዴት እኔ ማን ከለከለ? አንተን እኔ አስመታኝ ነው እንዴ? ጋሽቀጭም አረ ሌባ ገብቷል ቤት። ጋሽቀጭም አቤት። ምንድን ነው? ሌባ ቤት ገብቷል። ሌባ ገብቷል። ለማን ፈቅዶለት? ገብቷል ቤት። ማን የፈቀደልህ? አለና ወጣና ደንማ ቃየም ሌባ ነው። አዎ። ታዲያ ዝም ትላለህ? እስካሁን አትነግረኝም? ምን የራሷም ልጭ ነው የመጣሁት። የት ነው? እዚህ ነው የገባው? አዎ። ግቢ ገባ? እኔ ራሱ ውጭ ነው የገባሁት። አንተ እያስፈራራኝ እኮ ነው። ገብቷል አልገባም? ይገላል እኮ ብለዋል። ታዲያ የሆነ ነገር እናድርግ እንጂ ወጣ የወሰደውን ውሰድ። ምን ይደረጋል? ያራድንን ወይ እሪኝ በብንውጣና ዝም አልክ እኮ። እያደናገርከኝ እኮ ነው። አታደናግረኝ እንጂ የቱ ጋር ነው? ና ጋሽቀጭኑ እያየሁ እኮ ነው። ና ቶሎ ና። ወደ ላይ ና እንጂ አንተ ለራስህ አንተ ደግሞ እንደው ሰላም ነው እዚህ ሆነህ ነው የምታስበላኝ ቁጥር እኔ ላይ ደወልኩት። ሰላም ነው እንዴ? ደህና ነህ? አዎ ፈልገን ነው፣ በጣም ፈልገን ነው። አለን እኛ ምን እባክህ በሰላም አለን። የጋሽ ግርማ ልጅ እኮ ልታገባ ነው። እሺ እና ወጡን አንተ እንድትሰራ አንተ በሚለው አንተ ማን ይሰራል ወጥ? እኔ አይደለሁ ያለሁት እስካሁን አይደለም ወጥ። አዎ ያ አስቀየመኝ እንጂ ያ ቶማስ የሚባል ነጭ ቶማስ ጋር ተጣልታችኋል አሉ። ምን ሆናችሁ ነው? በጣም ነው ያናደደኝ እኮ። ምንድነው? የእሱ ልጅ ስታገባ ለሊቱን ወጡን ስሰራ አድሬ ጧት ስነሳ ጎላው ጠፋኝ። የሙስሊሙና ክርስቲያኑ አይደለም የሙስሊሙ ጠፋኝ። ይሄ ይሁን የክርስቲያኑ ይሄ ጠፋኝ አልኩት። የሙስሊሙ በቃ አስብየው ናማ የሙስሊሙ ይሄ ነው የክርስቲያኑ ይሄ ነው ማንኛው ነው አልኩት። እንደምትሰራው አንተ አይደለም እንዳለ ከዛ ጠፋኝ ይለዋል። መጥቶ በፖክስ እዚህ ላይ በዛ አንገቴ ምን ይባላል
ልክ ትክክል አይደለም የሚሰራው። እንዴት ይጠፋል? ሙስሊምና የክርስቲያን ጋር ስነሳ ከእንቅልፌ በባን ጠፋኝ። እኔ እዚህ ነው አልኩት ዝም ብዬ ክርስቲያኑ ነው እንጃ ብቻ ፈታነዋል። ወጥ ሰሪ ሌላ እንደውም አግኝተናል ብለዋል። እኔ ተውኩት በቃ። እኔ አንተም ብዬ ነበረ ጭራሽ ታዲያ ብትተው ታዲያ አረረ ለኔ ብለህ መሰለኝ። እኔ ወሬውን ነው እንጂ አወራሁ እያጣወኩ ምራታ መሰለኝ። ይቅርታ አስደነገጥኳቸው። አዲስ ነገር ይዤ ስለመጣሁ ነው። 100 ሺህ ብር ልንሸልማችሁ ነው። ቅዳሜ ሌሊት 5 ሰዓት ላይ አርሰናል ከወልቭስ የሚያደርገውን ጨዋታ ውጤት በትክክል ለገመቱ 100 ሰዎች 1 ሺህ ብር እንሸልማለን። ከእናንተ የሚጠበቀው በዚህ የሞንድ ቤት ቴሌግራም ቻናል ጆይን በማድረግ ግምታችሁን በኮሜንት ማስቀመጥ ብቻ ነው። ሌላው አስደሳች ነገር ቤቲንግ ለመጫወት ፈልጋችሁ አስተማማኝ ድርጅት እንድንጠቁማችሁ ስትጠይቁ ለነበራችሁ ሞንድ ቤቲንግ አለው ይላችኋል። ከሁሉም በላይ ግን ተወዳድረው ሲያሸንፉ በቀን እስከ 350 ሺህ ብር ድረስ ያለ ስጋት ወጪ ማድረግ ይችላሉ። ሰላም ነው ጋሼ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗቸዋል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። 1 ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ህፃን አይደል አንተ። ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ 1 ሰዓት ተኩል ቁጭ እየምጠብቀው አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብርም ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ ይሄ እኮ እንከፍላለን እኮ ይሄ ማን ሰው ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ ነው የመጣው እና ሰው እኮ አንተ እንደ ብትወርድ አዎ እሺ አምጣ እሺ እንከሽ ሄዳው ወጣ እሺ ስለራካል ለምን ዝም አልኩኝ? ለምን አልመታውም ነበር ባልፈጥ ወይ እንዴት ነው ወዳጄ? ትላንትና ባንክ ቡክ የከፈክልኝ መንገዱ ላይ ቁመን መታጠፊያው ላይ ቁመን የከፈክልኝ አይደለም ጥቁር ሱፍ የዘነጥኩት ከረባት ምናምን ለብሽ ያስከፈትከኝ። ምን መሰለህ ባንክ ቤት አይደለም የምትሰራው እኮ እንግዲህ የባንክ ቡክ ነው ብዬ ነው ያስከፈትከኝ። ምን መሰለህ የደወልኩብህ አሁን ምክንያቱ በሚስጥር ነው። ያው እኔ እናንተ ብቻ ነን የምናውቀው፣ ሌላ ሰው አያውቅም። የድሮ ብር አለኝ፣ የድሮ ብር 100 ብር አለኝ 2000 ብር የሚሆን ያኔ መልሶ ወደ ባንክ መልሱ ሲባል ሳልመልሰው የሚፈጠረው አይታወቅም ብዬ ሳልመልሰው አስቀርቸው። አሁን አንተ ይሄንን የድሮውን ብር ሰጥቼህ አንተ ደግሞ ካንተ ላይ ከባንክ ቤቱ ላይ 2000 ብር አንስተህ ብትሰጠኝ እኔ ይሄንን 2000 ብሩን ብሰጥህ በሚስጥር ነው፣ ግን ማንም አያውቅም። አሁን ይሄን አይሆንም። እሺ አይ ተው፣ እሺ ካልሆነ ተው ታዲያ እኔ የሚሆን ቡክ የከፈኩት ይሄንን ታረግልኛለህ ብዬ ነው ስልክህን የተቀበልኩ። እንደውም አልፈልግም ቡኩን። አሁን ታዲያ ይሄን ብር አሁን ምንድነው የማደርገው? 2000 ብር የድሮውን ብር አይጥለው ወደ